ያስተርጹ ሽንት ቤት አለ አልኩት። አንድ አስተናጋጅ የክፋት አይለፍል እናቴቱ ቀኔ አንተ ሽንት ቤት አለ ስለው አለኩ ዝም ብያለሁ። ይሁን እዚህ ሀገር ደግሞ ያናደው ነገር ካስፈቀድክ ትከላከላለህ። ግን መብት ነው መክሰስ ትችላለህ። ለሌላ ጊዜ ያው ለማታውቁ አሁን ከታ ጊዜ አሁን እኮ በከሰው 7 ዓመት 5 ዓመት ይታሰረ። እኔ እኮ ኮገበታች እኮ በሽተኛ ነኝ። ኮሜስት ሽንት ቤት አለ ስለው ፌስቱላ አለ ነገር ሽንት ቤት አጨማለኩት እኮ ሽንት ቤት አለ ስለው የለም አላለኝ። እኔስ ከዚህ በኋላ ቃል ማውጣት አልችልም፣ መሳደብ አልችልም። ዋጋ ትከፍላለህ። አንድ ነገር ዋጋ ትከፍላለህ ማለት እንደዚህ ነው። በጣም ከባድ ነው። አይኔ ይባላል ነው እንደዚህ። ከዚህ ምን ላድርግ? ያለኝ አማራጭ በእግሬ እያስታመምኩኝ መሄድ እንችላ ከሄድ በቃ ቀስ እያልኩኝ ኮካን አለፍኩኝ። 25 ቀበሌ ደረስኩኝ። አሁን የሰፈሬ ሰዎች ይገባቸዋል ምን ያለ ርቀት እንደደረስኩኝ። ለቤት ትንሽ ነገር 25 ቀበሌ ጋር ስደርስ ማን ብታገኝ ጥሩ ነው? የአያቴ ጓደኛ የትዬ አስተርጹ ሊጫምቁ ነው። ማነው የትዬ አስተርጹ? ልስበኝ አደክልትረኝ ልተፋብኝ መንገድሽ ጨምቅ እኮ ተበላሸች። እሷም እኔ ፈንጭ እኮ ነው ያዝኩት ማለት ደቂቃ እኮ የቆጠረ ነው። ፈንጭ ነው ያዝኩት። ድሮም አትመቸኝም ብያለሁ። የማንሽ ትዬ አስተር ደግሞ ከዛ ሄድኩኝ። ባንኩን አለፍኩኝ ደረስኩኝ ገራች። እንዳጋጣሚ ደግሞ የኛ ቤት ረዘም ትላለች። ሀብታም ግቢው ራሱ አንድ ፌርማታ አንተ እንዴት ሩቅ መሰለህ። በቃ እንዴት ታውቂ የዳጊን ልብስ ነው ያልኩት። ሳል ተወሱ ወሰደው ሊልህ ፓንቴኔ ነው በቃ ቢያንስ ፓንቱ ላይ ቢቀርስ ያለው ነገር ወደ ልብሱ ይባል በቃ ባል ጌቴ እዛው ያስቀረኝ አልኩት። ከዛ ሰፈር ቤት ገባው። ማነው ገራጅ እየተራመድኩ ትልቁን ግቢ ያገኘው ገባው። ደረጃ ማለት እንዳጋጣሚ ደግሞ የኛ ቤት ደግሞ ደረጃ አብዝተውበታል። በቃ ቤተሰቦቻችን በየሱ እና አትችልም እንዴ